ይኸው እስከ ዛሬ ከስቃይ ያልዳንኩም ፍጹም ልፋቴ ላንቺ መረረኝ አላልኩም። ይኸው እስከ ዛሬ ከስቃይ ያልዳንኩም ፍጹም የተሳነኝ ካምና በሽታዬም አልዳንኩም ገና ነኝ። ሕይወቴ እስከምታልፍ ልሸከም ድንጋይ እስከ መጨረሻ ሆኜሽ አገልጋይ አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታ ከመሞት አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታ ልፋቴ ላንቺ መረረኝ አላልኩም። ይኸው እስከ ዛሬ ከስቃይ ያልዳንኩም ፍጹም ልፋቴ ላንቺ መረረኝ አላልኩም። ይኸው እስከ ዛሬ ከስቃይ ያልዳንኩም ፍጹም ስታመም መድከሜን እኔ አላቋረጥኩም። በበሽታሽ ልክፍት ከመሞት አልዳንኩም። ዓለም ላይ ብቀመጥ ጭራሽ ብመንንም ፍጡር በመሆኔ ከመሞት አልድንም። ከመሞት አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታ ከመሞት አልድንም አትጠራጠሪ ስጋዬም ላንቺው ነው አታርጊኝ ብታ ልፋቴ ላንቺ መረረኝ አላልኩም። ይኸው እስከ ዛሬ ከስቃይ ያልዳንኩም ፍጹም ልፋቴ ላንቺ መረረኝ አላልኩም። ይኸው እስከ ዛሬ ከስቃይ
ያልዳንኩም ፍጹም ዛሬ ከስቃይ ያልዳንኩም ፍጹም ዛሬ ከስቃይ ያልዳንኩም ፍጹም እናመሰግናለን ሁለቱም ተወዳዳሪዎች እንግዲህ በራሳቸው መንገድ ኤርሚያስ መንግስቴ ቤሌም 5 ተወክለው የጋሽ ጥላሁን ገሰሰን ከመሞት አልድንም የተሰኘ ሙዚቃን በራሱ መንገድ በእንደዚህ አይነት መልኩ አቅርቦልናል። ቤሌም 4 የተወከለው ደግሞ አብርሃም መላኩ የኤፍሬም ታምሩን መሸደናደሩን አቀንቅኖልን ነበረ። እንዴት ነበሩ? እንግዲህ ፋና ላምሮት ማያሳየን ነገር የለም። በራሳቸው ቀለም በራሳቸው አቅም ደግሞ ሙዚቃዎችን እንዲህ ያቀነቀኑልን ይገኛሉ። ለማንኛውም ዳኞች አስተያየት ብቻ ይሰጡልናል። እሺ አንድ ደቂቃ ላቁማችሁና ዛይን ባንድን በጣም እጅግ አርገን ባንዶቹ የሉም እንዴ? እሺ ዛይን ባንድን በእውነት ከምር ነው የምላችሁ ቀን በቀን እየጨመሩ የመጡ ባንዶች መናገር ስላለብን ነው የማያልቅባቸው። በተለይ ደግሞ በከተማችን ጥቂት በቁጥር ከምንጠራቸው ባንድ መናገር ስላለብን ነው። በኮንሰርትም በክለብም ለኛ አንደኛ ስለሆናችሁ በጣም እጅግ አድርገን ማመስገን እንፈልጋለን። እሺ እናመሰግናለን። ወደ አስተያየት ልሂድ። ከአብርሃም ልጀምር። አብርሃም ማይነር ስኬል ላይ ያለ እንግዲህ ማለት የትዝታ ቅኝት ላይ ያለ የኤፍሬም ታምሩ ሙዚቃ ነው ምርጫ ያደረከው። መቼም ይሄ ቅኝት በጣም ሴንሲቲቭ ነው። ምን ማለት ነው? በጣም አባብሉኝ የሚል በጣም ከአንድ ቅኝት ወደ አንድ የግማሽ ድምጽ ልዩነት ያለው ስለሆነ በጣም መዘም ያስፈልጋልና ትንሽ የቅኝት መውጣት አይደለም የሚባለው። ለምሳሌ በዚህ አይነት እንደውም የሆነ አካባቢ ኪ ሺፍት ያደረክ ወይ ወደ ሌላ ሜጀር ሁሉ የገባ እስኪመስል ድረስ በጣም ያስታውቅ ነበር። አንደኛ ሜጀሩ አልወረደም። ለኔ የወረደው የታችኛው ፓርት በጣም ሜጀር ከፍ ማለትም ይችላል። የእውነት ለመናገር እኔ ኪዩም የተስማማህም አልመሰለኝም እና ይሄ ነገርም በደንብ ልምምድ ይፈልጋል ውድድር እንደመሆኑ። በተለይ ደግሞ በዚህኛው ዙሪያ ያለው በጣም አስቸጋሪ የሚባሉ ልጆች ናቸው፣ በደንብ የሚሰሩ ልጆች ናቸውና ፔሱን እየጠበቅን ብንሄድ የሚልና በደንብ ዝግጅት ብታደርግ። ለምሳሌ ሌላ ችግር ደግሞ ምናየው ከባንዱ ትንሽ ትፈጥናለህ፣ ትንሽ ፈጠን የሚል ነገሮች ማለት ነው። ባንዱ በጣም ታይት ነው፣ ቴምፖ አለው። ልክ በዛ ልክ በደንብ ይሄ ሁሉ ከልምምድ ነው ይመጣውና እነዚህ ነገሮችን ብትመለከታቸው ቅኝት መሰረታዊ ነገር ነው። አሁን ከዚህ በኋላ ሪትም ቅኝት አንለው። ምክንያቱም እናንተ አሁን በጣም እንደ ትክክለኛ ድምጻዊ ናችሁ። ፕሮፌሽናል ወደሚለው ወይ ደግሞ ስቴጅ ላይ ወጣችሁ መስፈን የሚችል አቋም ስላላችሁ ማለት ነው። ይሄን ልምምድ እንድታደርግ ማለት ነው። ኤርሚያስ ከመሞት አልድንም የጋሽ ጥላሁንን ነው ምርጫ ያደረከው። ጥሩ አቀራረብ ነው። ግን እንደ ስህተት ደግሞ ይሄን ማየው ቫይብራቶ የምንለውን ወይም ደግሞ ይሄ ቫይብሬሽን የድምጽ እርግብግቢትን በጣም በሚያስታውቅ ነገር እሱ መጥፋት አለበት። ደግሞ ሁለተኛው ዙር ሲዞር ድምጽ እየጋለ ሲመጣችን አጠፋ። ሌላው ይሄ ዘፈን በጣም ጆሮአችን ላይ የተደበደበ ዘፈን በደንብ ነው የምናውቀው። ማንም ሰው መዳኘት ይችላል ይሄንና ብዙ ቅላጼዎቹ ተጨፍልቀው ነው ያለፉት፣ ብዙ ከርቦቹ። ስለዚህ እነዚህ ነገሮችን በተለይ እንደዚህ ተጋልጠ ስለሆነ በመሳሪያ ጀባ የለም አልታጀብክም ምናምን በጣም ብቻ ነው ተጋልጠ የመጣው። ስለዚህ ይሄ ማድረግ ደስ ይለኛል። ይሄ ኮንፊደንስ ነው፣ ድፍረት ነው፣ ጥሩ ነው። ግን ልምምድ በደንብ ያስፈልጋል። ብቃታችሁን በደንብ አሻሽሉ። ለሁለታችሁ መልካም እድል እመኛለሁ። እሺ አብርሃም መላኩ የኤፍሬም ታምሩን መሸደናደሩ በሚለው ነው መድረክ ላይ መጣው። በጣም ጥሩ ዜማን የመረጥከው ቆንጆ መጫወት ልትችለው የሚገባ ዜማ ነው። ሁላችንም በደንብ የምናውቀውና ኤፍሬም ታምሩ ደግሞ በጣም ስልቅ አድርጎ ከዘፈናቸው ዘፈኖች ውስጥ አንዱ ነው እና የብዙዎች ጆሮ ያሸነፈ ዜማ ነው። እዚህ ላይ በጣም አሁን ዛሬ በጣም ተጽዕኖ ፈጥሮብህ የነበረው
ከቀኝ ጋር በተያያዘ በጣም ችግር ነበረውና ቅድም እንዳልኩ መፍትሄው አንድና አንድ ትንፋሽ አያያዝህን ማስተካከል ነው። በደንብ ጉልበት ሲኖርህና አተነፋፈስ ስርዓትህ ስትዘፍን ከሆድ የተደገፈ ሲሆን ከቀኝ ጋር የተያያዘውም ችግር በዛው ልክ መፍትሄ ያገኛል ብዬ ነው ማስበው። በጣም ቆንጆ ድምጽ አለ፣ ዜማ ይገባሃል፣ ግን ከቀኝ ጋር በተያያዘ ያለው ችግር አሁንም አልተፈታም። እንደውም በዚህኛው ዙር ብሶበታል እና ይሄን እንድታስተካክል ነው መመክረህ። መልካም እድል እመኛለሁ። ኤርሚያስ መንግስቴ ጋሽ ጥላሁን ገሰሰ ከመሞት አልድንም ነው የሚለውን ዜማ ጥሩ ዜማ ነው ይዘህ የመጣኸው። አቀራረቡንም እንደዚህ በብዙ ባንድ ባንዱ እየሸፈነ ያንተ ድምጽ ሳይሰማ እንዳይሆን ያደረጋችሁበት መንገድ ጥሩ ነው። ድፍረትህን በጣም አደንቃለሁ። ምክንያቱም አንተ ነህ እዚህ ጋር በደንብ ተጋልጠህ የምትሰማውና ይሄ የሚያሳየው በራስህ የመተማመን ነገርን ስለሆነ ይሄንን ላከብርልህ እወዳለሁ። እዚህ ዘፈን ላይ ብዙ እኔ ቅር ያለኝ ነገር ድምጽ መቼም ምንም ጥያቄ የለውም። በጣም የሚገርም ድምጽ ነው ያለ። በተለይ አሁን ለዘፈንከው አይነት ዜማ በጣም በቃ ድምጽህ የሚሆን ነውና ውበቱ የሚደንቅ ነበር። አንዳንድ ቦታ ልክክ ያለ ማለት የሪትም ነገር ነበር። ሪትም አንተ ጥያቄ የለብህም። እንዲህ ከኋላ አጀብ የሌለው ዜማ ሲመጣ አንተም ልብህም አብሮ መምታት በደንብ ከዜማው ጋርና ከሪትሙ ጋር አብረ መሄድ አለብህ። አለ ሪትም የሚሰሩ የሚመስል እንደዚህ አሁን ድራም የሌለው ግን አንደኛው ኪቦርድ አይተ እንደሆነ ፓም ፓም እያረገልህ ነበር። ስለዚህ በደንብ አንተም ልብህ እዛ ውስጥ መምታት አለበት ብዬ ነው መመክረህ። በተረፈ ስሜቱን ለማምጣት ዳይናሚክስ ለመጠበቅ ሌላ ያደረከው ነገር በጣም ጥሩ ነገር ነው። ይሄንን ልገፋበት ይገባል። ለሁለታችሁም መልካም እድል እመኛለሁ። እሺ አብርሃምና ኤርሚያስ በጣም ብዙ ሀሳብ ተነስቷል። ተመሳሳይ ነገር ስለሆነ መድገም እንዳይሆን መልካም እድል ለሁለታችሁም ብቻ ለማይ